ሄሎ ሰላም ጤና ይስጥልኝ የአተም አካዳሚ ቲዩብ ተከታታዮች እንደምን አላችሁ? ዛሬ ኬሚስትሪ የ11ኛ ክፍልን ጀምረናል። እንግዲህ ያው የ11ኛ የ9ኛ እንዲሁም የሪሜዲያል ተማሪዎች እየሰራን ነው። የ10ንም የ12ንም እንሰራለን፣ ሌሎች ኮርሶችንም እንሰራለን። ያው እንግዲህ በአንድ ሁሉንም መስራት ስለማይቻል ያገኛችሁትን የምትፈልጉትን በጥሞና እንድትጠባበቁ ከወዲሁ ለማስታወስ ሞክራለሁ። ዛሬ እንግዲህ ኬሚስትሪ ግሬድ 11 ፈንዳሜንታል ኮንሰፕት ኢን ኬሚስትሪ የሚለው ምዕራፍ 1 ወይም ቻፕተር 1 ላይ 50 ጥያቄዎችን እንሰራለን። እንግዲህ ዊኔት ቲዩብ ላይ እንደሰራውላችሁ አንድ ተማሪ ጎበዝ ተማሪ የሚባለው ምናልባት ቻፕተሩን በሙሉ አንብቦ በአይምሮ ስለሸመደደ ሳይሆን ከቻፕተር ውስጥም ሆነ ከዛ ቻፕተር በተያያዘ ሊወጡ የሚችሉ ጥያቄዎችን ሰርቶ አንደርስታንድ ማድረግ ከቻለ ነው ይባላልና ስለዚህ ጥያቄዎች መስራት በጣም ወሳኝ ነው። ማንበብ ብቻው ዋጋ የለውም። ጥያቄ በደንብ ስትለማመዱ ያኔ ነው እናንተም ድፍረቱ የሚኖራችሁ። ጥያቄዎች ሲመጡ አትፈሩም፣ በትክክል መመለስ ትችላላችሁ ማለት ነውና ጥያቄዎችን መለማመድ፣ ጥያቄዎችን መስራት በጣም አስፈላጊ ሆኖ ስላገኘነው ነው አሁን ጥያቄዎችን እየሰራን ያለነው ማለት ነው። እንግዲህ ከቻፕተር 1 ላይ 50 ጥያቄዎች አውጥተናል። 50 ጥያቄዎቹ እንግዲህ 3 አይነት ጥያቄ አለ። በጣም ቀላል ጥያቄ፣ ማከለኛ፣ ትንሽ ተጠር ያሉ ጥያቄዎች ይኖራሉ። ፈተና ሲወጣ ሁሌም በዛ መልክ ስለሚወጣ ማለት ነው። እናንተም እንግዲህ ለሌሎች ተማሪዎች ሼር በማድረግ ቻናሉን ሰብስክራይብ በማድረግ እንድታበረታቱን በአክብሮት ከወዲሁ እንጋብዛለን። ጥያቄዎቹን እየሰራን ጥያቄው ስር ደግሞ ምናልባት ኮሜንት አስተያየት ካለ በኮሜንት ሴክሽን ልታጋሩን ትችላላችሁ ማለት ነው። የመጀመሪያው ጥያቄ እንደምታዩት what is the smallest unit of matter ይላል። እንግዲህ the smallest unit of matter ያው አተም ነው። atom is the smallest unit of matter ብለናል። we human being even ሰው ራሱ ከሴል ነው የተሰራው እንላለን። ሴልን ወደ ኋላ ባክ ስትመልሱት አተም እንደሆነ ነውና አተም the smallest unit of any matter እንደሆነ ልታውቁ ያስፈልጋል ነው። ሁለተኛው which sub atomic particle has a positive charge። እንግዲህ atomic particle የምንላቸው ኤሌክትሮን፣ ፕሮቶን፣ ኒውትሮን ናቸው። ኤሌክትሮን ያው ኔጌቲቭ ቻርጅ ነው obviously። ፕሮቶን እንደምታውቁት ፖዚቲቭሊ ቻርጅድ ነው። ኒውትሮን ደግሞ ቻርጅለስ ነው። ስለዚህ ፕሮቶን የሚለው ትክክለኛው መልስ ነው ማለት ነው። ቀጣይ ጥያቄ what is the atomic number of an element ይላል። እንግዲህ atomic number of an element ምንድነው ነው የሚለው a the number of neutrons, b the number of protons, c the mass of an atom, d the number of electrons ይላል። the number of atomic number ምንለው z ነው። z ሁሉ ጊዜም what called the number of proton in the nuclei or in the nucleus ብለን ነው የምናስተምረው። ስለዚህ the number of proton in the nucleus is called atomic number or z ማለት ይቻላል። ስለዚህ b ትክክል ነው ማለት ነው። ቀጣይ ጥያቄ which of the following represent chemical change ነው የሚለው። እንግዲህ ሁለት አይነት ቼንጅ አለ። አንዱ ፊዚካል ቼንጅ ነው፣ ሌላው ደግሞ ኬሚካል ቼንጅ ነው። ፊዚካል ቼንጅ ላይ አዲስ ነገር አይፈጠርም ነው ያልነው። ኬሚካል ቼንጅ ላይ ግን ሁሌም the formation of new thing ይኖራል። አሁን ከተሰጡት አማራጭ ውስጥ ኬሚካል ቼንጅ የሆነ የቱ ነው? ሜልቲንግ ኦፍ አይስ እንግዲህ በረዶ መቅለጥ፣ ሲቀልጥ በረዶ ማለት ነው። ዲዞልቪንግ ሹገር ኢን ዋተር ስኳርን በውሃ ዲዞልቭ ስናደርግ፣ በርኒንግ ኦፍ ውድ ይላል። ሌላው ደግሞ ቦይሊንግ ኦፍ ዋተር። እንግዲህ አሁን ውሃ ቦይል ብናደርገው ዞሮ ወደ ቬፐር ነው የሚቀየረው። ራሱ ኮንደንስ ስናደርገው ተመልሶ ዋተር ይሰጣል። ሜልት ኦፍ አይስ ስንል በረዶን ብናቀልጥም ውሃ ነው፣ መልሰን ደግሞ ኮንደንስ የምናደርገው በረዶ እናገኛለን። በተመሳሳይ ነው ዲዞልቪንግ ሹገር ኢን ዋተር፣ ስኳርን ውሃ ውስጥ ብንበጠብጠው ወደ ሊኩዊድ ይቀየራል። ነገር ግን ቫፖራይዝ ብናደርግ ደግሞ ወደ ሶሊድ መቀየሩ አይቀርም። ስለዚህ በርኒንግ ኦፍ ውድ ስንል ግን መልሰን ውድ እንጨትን ካቃጠልን በኋላ አመድ ነው የምናገኘው። አመድ ደግሞ ኒው ቲንግ ነው። ስለዚህ ለዛ ነው ሲ ትክክለኛ መልስ የሆነው። ስለዚህ ኬሚካል ቼንጅ ስንል ሁሌም አዲስ ነገር መፍጠር የሚችል ነው ማለት ነው። which of the following is the chemical formula for water ይላል። water እንዴት ነው የሚጻፈው ነው? H2O2 ይላል፣ H2O ይላል፣ ካርቦን ዳይኦክሳይድ ይላል። ያው water H2O ነው እንደምታውቁት። H2O የሚለው ትክክለኛ ነው። ይሄ ሃይድሮጅን ፔሮክሳይድ ነው። ሃይድሮጅን ፔሮክሳይድ እና water ይለያያል። ስለዚህ waterን በዚህ መልክ ነው የምንጽፈው ነው።
which of the following is not state of matter ይላል። ባለፈውም ስለ state of matter ሰርተናል። so solid, liquid, plasma, energy ይላል። so ያው energy state of matter አይደለም። ሌሎቹ ግን state of matter መሆን ይችላሉ። ሰባተኛው ጥያቄ which law state that mass cannot be created nor destroyed ይላል። the law of conservation of mass, law of definite proportion, the law of multiple proportion, the law of Avogadro ይላል። እንግዲህ ያው ስለ ማስ ስናወራ mass is neither created nor destroyed የሚለው the law of conservation of mass ነው። so the law of conservation of mass የሚለው ትክክለኛ ነው። እንግዲህ እነኚህ definite proportion, multiple proportion, Avogadro law ምንላቸው it is not about the mass creation or destroy ነው። ስለዚህ ትክክለኛው መልስ ነው ማለት ነው። ቀጣይ ጥያቄ what is the charge of an electron ነው የሚለው። ኤሌክትሮን ቻርጁ ምንድነው ነው? እንግዲህ እንደ ኒኩለስ አሁን ኦርቢታሉን ስንስለው ሁሌ እንዲህ ነው። እቺ ኢንሳይድ ኒኩለስ ነው። ኤሌክትሮኖች በዚህ ነው ሮቴት የሚያደርጉት በኦርቢታሉ ላይ። yes so በኦርቢታል ላይ ሮቴት የሚያደርገው ኤሌክትሮን ቻርጁ ኔጌቲቭ ቻርጅ ነው። so ቻርጁ ምንድነው ነው የሚለው። so charge is ኔጌቲቭ ነው የሚሆነው ማለት ነው። element in the same group of the periodic table have similar mass, atomic number, chemical properties, electron configuration ይላል። element in the same group of the periodic table አሁን ግሩፕ ነው እየተባለ ፔሪድ አይደለም ግሩፕ ነው የተባለ። so ግሩፕ ማለት ዳውንዋርድ ነው። so ለምሳሌ ግሩፕ 7 ኤሌመንት ምንላቸው ግሩፕ 7 ኤሌመንት G7 የምንላቸው ልክ እነኚህ ፍሎሪን፣ ክሎሪን፣ አዮዲን፣ ብሮሚን የምንላቸው ምንድነው ሲሚል ምናቸው ነው ተመሳሳይ ነው። ማሳቸው ተመሳሳይ ይሄ አይሆን። አቶሚክ ነምበራቸው ተመሳሳይ ይሄም አይሆን። ኬሚካል ፕሮፐርቲ እና ኤሌክትሮን አሁን ከሁለቱ ነው የምንመርጠው ማለት ነው። ከሁለቱ ነው የምንመርጠው። ስለዚህ ኤሌክትሮን ኮንፊጉሬሽናችንን ብናይ ከዚህ ወደዚህ እየመጣን ስንሄድ ይለያል። ነገር ግን ኬሚካል ፕሮፐርቲያቸው ኦልሞስት ተመሳሳይ ነው ማለት ነው። ስለዚህ an element of the same period in the same periodic table or the same group in the periodic table have similar chemical property ነው የሚሆነው ማለት ነው። ሌላው which of the following differentiate isotope of an element ይላል። number of proton, number of electron, number of neutron, mass, atomic mass ይላል። atomic number አይደለም atomic mass ነው። እንግዲህ isotope ስንል an element having the same number of proton and the same number of electron but different neutron ነው የምንለው። so neutron የሚለው ደግሞ እዚህ ጋር ስለሆነ ይሄ ነው ማለት። ስለዚህ isotope ማለት በራሱ a compound having the same number of proton and the number of electron but different neutron ነው የሚሆነው። ስለዚህ ትክክለኛው መልስ ይሄኛው ነው ማለት ነው። 11ኛ what is the primary method used in scientific research ነው የሚለው። A observation, B hypothesis, C experimentation, D theory ይላል። so the primary method of used in scientific research ያው scientific research ላይ ሁሌም እንግዲህ observation, hypothesis, theory ይኖራል። ግን the right technique or method ስንል experimentation method is the method ነው ማለት ነው። ስለዚህ experimentation የሚለው the primary method in scientific research ለሚለው ያስኬዳል ማለት ነው። 12ኛ what is the purpose of control in an experiment ነው የሚለው። እንግዲህ ኤክስፐሪመንት ላይ ኮንትሮል ግሩፕ ይኖራል፣ ቴስት ግሩፕ ይኖረናል። ስለዚህ purpose of control group መኖሩ ምንድነው ጥቅሙ ነው? አሁን ኮንትሮል ግሩፕ መኖሩ ለምን ነው የሚጠቅመን? to confirm the result, to provide standard for comparison, to vary condition, to manipulate variable ይላል። እንግዲህ in an experiment ሁለት ግሩፖች አሉ። አንዱ ኮንትሮል ግሩፕ ነው፣ አንዱ ደግሞ an experiment or test group ነው ማለት። ስለዚህ ኤክስፐሪመንት what call test group መኖሩ ትልቁ ማነው ኮንትሮል ግሩፕ መኖሩ ትልቁ አላማችን for standardization purpose ነው። for to provide standard for comparison ስታንዳርዱን እንሰጣቸዋለን ለነሱ ኮንትሮል ግሩፕ ለሚባሉት ስታንዳርድ እንሰጣለን። ቴስት ግሩፕ ለሚባለው ደግሞ የምንመራመርበትን ኢንግሪዲየንት or ቴስት ማቴሪያል እንሰጣለን። at the end of the day እነኚህ መኖራቸው ምን ለምን የሚጠቅመን for comparison purpose ነው ማለት ነው።
for comparison purpose ስለዚህ the purpose of having control in an experiment is to provide standard for comparison ነው ማለት ነው ከዚህ አንግል ልትረዱ ያስፈልጋል ማለት ነው which of the following is considered as a qualitative observation ይላል ኳሊታቲቭ ስንል እንግዲህ በቁጥር የማይገለጽ ነው ኳንቲታቲቭ ስንል ደግሞ በቁጥር የሚገለጽ ነው ለምሳሌ the liquid has a mass of 15 gram ሲል ይሄ ኳንቲታቲቭ ነው solution is blue ይሄው ባይናችን አይተን ነው blue or color ባይናችን ነው ማኒፑሌት ስለዚህ አሁን ይሄ ይሆናል the temperature is 25 አሁን በቁጥር ነው pH 7 ነው ይሄም በቁጥር ነው ስለዚህ ትክክለኛው መልስ B ነው ማለት ነው B ነው ስለዚህ ኳሊታቲቭ ኦብዘርቬሽን ስንል ባይናችን ብቻ አይተን ጀስቲፋይ የምናደርገው ነው እንጂ በቁጥር ኤክስፕረስ የማናደርገው ሲሆን ነው ማለት ነው ሶ አንድ ነገር በቁጥር ኤክስፕረስ ማናደርግ ከሆነ ኳሊታቲቭ እንላለን በቁጥር ደግሞ ኤክስፕረስ የምናደርገው ከሆነ ኳንቲታቲቭ እንላለን ማለት ነው in scientific experiment what is variable ይላል in scientific experiment what is variable a constant factor b a quantity that can change c unrelated factors d control element ይላል እንግዲህ variable ስንል a quantity that can be change ነው constant factor አይደለም constant factor ሊሆን አይችልም ስለዚህ what called something that what quantity that can be changed የሚለው ትክክለኛ መልስ ነው ማለት ነው variable ስል ከነስሙ ራሱ variable ሲል something that can change ከሚለው አንፃር ልታዩት ይችላልላችሁ ማለት ነው 15ኛው which of the following statement best describe scientific method ይላል a single linear path to find result ይላል b a systematic approach to research ይላል c unchangeable process ይላል d ላይ ደግሞ an opinion based system ይላል scientific method ከሆነ opinion based አይደለም በፍጹም ይሄ አይሆንም a አይታችሁ ከሆነ a single linear path ይላል finding research single path አይደለም single linear path የሚለው ጋር ነው የፈረሰው እዚህ ጋር ደግሞ unchanged process ይላል unchangeable የማይቀየር አይሆንም ስለዚህ አንድ ሜትር ሳይንቲፊክ ሜትር ነው የምንለው if it is what systematic approach to find the research ወይም ደግሞ for the research ሲሆን ነው ስለዚህ ሳይንቲፊክ ሜትር ማለት ሲስተማቲክ አፕሮች ማለት ነው ወይም ደግሞ ሲስተማቲክ አፕሮችን ይከተላል ማለት ነው 16ኛው what is hypothesis ይላል hypothesis a proven fact ይላል a testable prediction ይላል an observation ይላል a final conclusion ይላል እንግዲህ hypothesis ስንል tentative guess ነው which is a testable prediction yes testable prediction ነው hypothesis የምንለው ይሄ መላምት የምንለው ነው መላምት ደግሞ testable prediction ነው እንጂ it is what fact አይደለም ማለት ነው proven fact የተመሰከረ እውነት መሆኑ የተረጋገጠ fact አይደለም testable prediction የሚለው ያስኬዳል 17ኛ The measurement of how close a result is to a true value is called accuracy, precision, reliability, validity. ለብዙ ጊዜ እነኚህ ተርሞች ተማሪዎችን ሲሸውዱ እናያለን. አሁን how to close ነው ልብ በሉ. a measurement how to close the result into true value ከሆነ ሁሉ ጊዜም accuracy ነው የምትሉት. ነገር ግን precision የምንለው መቼ ነው? how to close the result with each other ከሆነ እርስ በርስ ያላቸው closeness ከሆነ ግን precision ነው የምንለው precision እና accuracy በጣም የተያያዙ ናቸው ነገር ግን toward true value ከሆነ accuracy ነው ማለት ነው which instrument used to measure mass ይላል እንግዲህ ማስን ሜዠር የምናደርገው በምንድነው ነው ቴርሞሜትር ይላል ግራጁዌተር ሲሊንደር ይላል ባላንስ ስኬል ይላል ያው ቴርሞሜትር እና ግራጁዌተር ሲሊንደር ነኝ ቮሊዩምን ነው እንጂ ማስን አይደለም ነኝ ሁለቱም ቮሊዩምን ሜዠር ለማድረግ የምንጠቀምባቸው ናቸው እንጂ ማስ አይደለም ሶ ማስ ስንል እንግዲህ ባላንስ ስኬል ነው ዲ ላይ ያለው ነው እንጂ ያው ባሮሜትር ላይ አይሆንም ስለዚህ ባላንስ ስኬል የሚለው ትክክለኛው ዩኒት ኦፍ ሜዠርመንት ፎር ማስ ነው ማለት ነው ቀጣይ ጥያቄ what is the main advantage of using standardized measurement in experiment ይላል a reduce error b increase variability c simplify result ይላል d eliminate control ይላል ያው ትልቁ ነገር ስታንዳርዳይዝድ የሆኑ ሜዠርመንት ኤክስፐሪመንት ላይ መጠቀማችን ኢረርን ሪዲዩስ ማድረግ ነው ያው የምንሰራውን ኢረር ኤክስፐሪመንታል ኢረር ፐርሰናል ኢረር ማቴሪያል ኢረር የምንላቸው ኤንቫይሮንመንታል ኢረር የምንላቸው ሪዲዩስ ለማድረግ ነው ትልቁ ስታንዳርዳይዝድ ሜዠርመንት የምንጠቀምበት ሪዝን ወይም ደግሞ ምክንያት ማለት ስለዚህ ኤ ላይ ያለው መልስ በትክክል መልስ ነው
ሀያኛው ጥያቄ which of the following is common laboratory safety precaution ይላል። እንግዲህ አንድ ተማሪ ወደ ላብራቶሪ ሲገባ precaution safety rule ያስፈልገዋል። ሶ የትኛው ነው common laboratory safety precaution የሆነው ነው የሚለው reading label carefully, eating in the lab ይላል። ይሄ በፍጹም አይሆንም። ignoring speeds ይላል። ይሄም አይሆንም። እንዲህ ላይ ያለው running in the lab ይላል። ይሄም አይሆንም። ስለዚህ reading labels carefully የሚለው ልክ ነው ማለት ያንዳንዱ ሌብል የተደረጉ ነገሮች በደንብ ማየት አለብን። ከመንካታችን ከመቀየታችን በፊት ነገሮችን በደንብ ቼክ ማድረግ አለብን ማለት ነው። ስለዚህ ላብራቶሪ ስንገባ ሁሌም ሴፍቲ ሩል ኦፍ ሴፍቲ ፕሪኮሽኖችን በደንብ አድርገን ተጠንቅቀን ማየት ማንበብ ይገባናል ማለት ነው። 21ኛው which branch of chemistry deal with about carbon containing compound ይላል። ስለ ካርበን ኮንቴኒንግ ኮምፓውንድ የሚያጠናው የኬሚስትሪ ዘርፍ የትኛው ነው? ኢንኦርጋኒክ ኬሚስትሪ፣ ኦርጋኒክ ኬሚስትሪ፣ ባዮኬሚስትሪ፣ አናላይቲካል ኬሚስትሪ ይላል። ሁሉ ጊዜም ስለ ካርበን ኮንቴኒንግ ኮምፓውንድ ስናነሳ ኦርጋኒክ ኬሚስትሪን እናነሳለን ማለት ነው። ምክንያቱም ኦርጋኒክ ኬሚስትሪ ዲልስ አባውት ኦርጋኒክ ኮምፓውንድ ነው። ኦርጋኒክ ኮምፓውንድ ስንል ደግሞ ካርበን ኮንቴኒንግ ኮምፓውንድ ነው። ስለዚህ ካርበን ኮንቴኒንግ ኮምፓውንድ ስላለ ኦርጋኒክ ኬሚስትሪ የሚለው ትክክለኛው መልስ ነው ማለት ነው። ሌላው what is the focus of physical chemistry ይላል። so biological substance, chemical reaction, the behavior of matter, the analytical technique ይላል። እንግዲህ ስለ ፊዚካል ኬሚስትሪ ስናነሳ ብዙ ጊዜ አብሮን የሚነሳው ስለ behavior of matter ነው፣ ስለ ፎቶን ነው፣ ስለ ኢነርጂ ነው፣ ስለ ቴርሞዳይናሚክስ ነው የሚያነሳልን። ስለዚህ ስለ behavior of matter ነው እንጂ ስለ biological, chemical ወይ analytical technique አይደለም ማለት ነው። so physical chemistry is a branch of chemistry that deals about the behavior of the matter ነው ማለት ነው። ስለዚህ ትክክለኛው መልስ ነው ሲ ማለት ነው። which of the following field require knowledge of chemistry ይላል። A medicine, B environmental science, C engineering, D all of the above ይላል። እንግዲህ የኬሚስትሪን ዕውቀት የማይፈልግ ዲፓርትመንት ወይ ፊልድ የለም እዚህ አካባቢ ላይ። አሁን ሜዲሲን በጣም ይፈልጋል፣ ኢንቫይሮንመንታል ሳይንስ በደንብ አድርጎ ይፈልጋል። ኢንጂነሪንግ ሲል ምናልባት አሁን ኬሚስትሪ የማይፈልጉ ይመስላችኋል። ነገር ግን ኬሚካል ኢንጂነሪንግ የምንላቸው በደንብ አድርገው ኬሚስትሪ ዕውቀት ያስፈልጋቸዋል ማለት። ስለዚህ ሁሉም መልስ ነው ያለበት ትልቁ ምክንያት ይሄ ነው። ከኢንጂነሪንግ ዘርፍ ስፔሻሊ ማቴሪያል ኢንጂነሪንግ እና ኬሚካል ኢንጂነሪንግ የምንላቸው ሁለቱ ዲፓርትመንት በደንብ ኬሚስትሪ ይማራሉ ጭምር ማለት ነው እና ዕውቀቱ ያስፈልጋቸዋል። ቀጣይ ጥያቄ what is the key role of analytical chemistry ነው የሚለው። A to synthesize new compound, B to study energy change reaction, C to separate and identify substance, D to predict behavior of the molecule። ይሄ ፊዚካል ኬሚስትሪ ነው ብለናል። ይሄ የሳይንቲፊክ ኬሚስትሪ ወይም ኦርጋኒክ ኬሚስትሪ ነው። ስለዚህ to study energy change in the reaction እና to separate and identify substance ነው። so analytical ስንል more of ወደ C ነው separation and identification of substance ወደሚለው ነው የሚሄደው ማለት ነው። in which area of chemistry is the study of enzyme most relevant ይላል። አሁን ካሉት የኬሚስትሪ ዘርፍ በደንብ አድርጎ ስለ ኢንዛይም የሚያወራልን የኬሚስትሪ ዘርፍ የትኛው ነው? ኦርጋኒክ ኬሚስትሪ፣ ፊዚካል ኬሚስትሪ፣ አናሊቲካል ኬሚስትሪ፣ ባዮኬሚስትሪ ይላል። ሶ ስለ ኢንዛይም ስናወራ ስለ ፕሮቲን እያወራን ነው። ስለ ፕሮቲን ስናወራ ደግሞ it is a concept of biochemistry ነው። እንደውም ባዮኬሚስትሪ የምትማሩ ተማሪዎች በደንብ አድርጋችሁ ስለ ኢንዛይም እንደ ኢንዛይም ኬኔቲክስ የሚል አንድ ቻፕተር ለብቻው ትማራላችሁ ማለት ነው። ስለዚህ ባዮኬሚስትሪ deals about enzyme. The study of chemical process in living organism is known as A biochemistry, B organic chemistry, C inorganic chemistry, D physical chemistry. The chemical process in living organism ከሆነ አሁንም that is a field of biochemistry ነው ማለት ነው። So biochemistry is a branch of chemistry that deals about the chemical process in living organism. ስለ ሜታቦሊዝም የሚያጠናልን ኬሚስትሪ ዘርፍ ባዮኬሚስትሪ ነው። ስለ ካርቦሃይድሬት ሜታቦሊዝም፣ ስለ ፋት፣ ስለ ሊፒድ፣ ስለ ፕሮቲን ሜታቦሊዝም ይሄን በሙሉ የሚያጠናው ስለ ባዮኬሚስትሪ ነው ማለት ነው። 27ኛ what does environmental chemistry focus on ይላል። A chemical reaction in the lab, B the effect of chemistry on the environment። ይሄ በጣም ልክ ነው። the synthesis of new material, the structure of organic compound ይላል። so environmental chemistry deals about the effect of chemistry on environment የሚለው የሚያጠናልን የኬሚስትሪ ዘርፍ ነው ማለት ነው። ቀጣይ ጥያቄ chemistry is often referred to as a central science because አሁን ኬሚስትሪ
እንደ ሴንትራል ሳይንስ በመባል ይታወቃል። ለምንድን ነው ኬሚስትሪ ሴንትራል ሳይንስ የተባለው ስንል it is an easiest field ይላል። ቀላል ስለሆነ አይደለም። connect physical and biology ይላል or physics and biology. it is theoretical subject አይደለም። it has most practical application. practical application መኖሩ ልክ ነው፣ ግን ሴንትራል ሳይንስ የተባለው ፊዚክስ እና ባዮሎጂን አስተሳስሮ ስለሚይዝ ነው። so chemistry is often referred to as a central science because it connects physical as well as physics and biology. so b ልክ ነው ማለት ነው። ቀጣይ ጥያቄ which of the following is a potential application of chemistry in everyday life ይላል። in food preservation, cleaning product, pharmaceuticals ይላል። ሁሉም ላይ ኬሚስትሪ ራሱ ዘርፍ ሚና አለው። አሁን ለምሳሌ ፉድ ፕሪዘርቬሽን ስናል ምግቦች አውቶ ኦክሲዴሽን እንዳይካሄዱ ስለ አንቲኦክሲዳንት ያወራል ማለት። ስለ ክሊኒንግ ፕሮዳክትስ እናወራ ስለ ሶፕ እና ዲተርጀንት ነው። is all about chemistry ናቸው። ፋርማሲውቲካል ስንል መድኃኒቶች በብዛት የሚሰሩት እንግዲህ by using chemistry ኮንሰፕት ነው። ራሳቸውም they are organic compounds ናቸው። ስለዚህ ኦርጋኒክ ኬሚስትሪ በተለይ ስለ ፋርማሲውቲካልስ ያጠናል ማለት። ስለዚህ ሁሉ መልስ መሆን ይችላል ማለት ነው። which chemistry branch deal with a substance that do not contain carbon ይላል። carbon containing compound organic chemistry ካርበን የሌላቸውን ኮምፓውንዶች ደግሞ የሚያጠናል ማን ነው የሚለው ያው ኢንኦርጋኒክ ኬሚስትሪ ነው። ነገር ግን ሁሉም ካርበን የሌላቸው አላለ። ስለ ካርበን ዳይኦክሳይድ እና ካርቦኔት ስናወራም ኢንኦርጋኒክ ኬሚስትሪ ያጠናል። ግን ዞሮ which branch of chemistry deals with about substance containing not carbon ሲል ወደ ኢንኦርጋኒክ ኬሚስትሪ ይሄዳል ማለት ነው። what is the unit of measurement for the amount of substance in chemistry ይላል። ግራም፣ ሞልስ፣ ሊትርስ፣ ጁል ይላል። so ብዙ ጊዜ in chemistry we use the unit of measurement as a mole ነው። ያው ሞል ስንል n over molecular what call n ማለታችን ነው። so n is equal to given mass over molar mass ነው። so ሞል የምንለው more preferable unit of measurement ነው ማለት ነው። 32ኛው ጥያቄ which theory explain how particle move in matter ይላል። ያው ስለ ሙቭመንት ስናወራ ኪኔቲክስ ነው መቼም ስለዚህ የሚያወራው so kinetic molecular theory, atomic theory, quantum theory, valence theory ይላል። so more of can be about kinetic molecular theory የምንለው ትክክለኛ መልስ ነው ማለት ነው። what is the principle that explain the formation of solution ይላል። a law of conservation of mass, b principle of homogeneity, c like resolve like principle, law of multiple proportion ይላል። እንግዲህ ስለ ሶሉሽን ስናወራ ሁሌም like resolve like principle ንን ማስተዋወስ አለብን። ይሄ ማለት ፖላር ውስጥ ይበጠበጣል፣ ነን ፖላር ደግሞ ነን ፖላር ውስጥ ይበጠበጣል። ሶሉሽን ስንል ሁሌም ሆሞጂኒየስ ነው የምናወራው። ሆሞጂኒቲ ስናወራ ደግሞ የግድ like resolve like principle ፎሎ ማድረግ አለበት ነው። ስለዚህ ትክክለኛ መልስ ነው ማለት ነው ሲ ላይ ያለው። who is considered as the father of modern chemistry እንግዲህ ሞደርን ኬሚስትሪ አባት በመባል የሚታወቀው ማን ነው? ዲሜትሪ ሜንደሌቭ፣ አንቶኒ ላይቮዘር፣ ሮበርት ቦይሌ፣ ዳልቶን ይላል። አር ጆን ዳልተን ይላል። ያው ጆን ዳልተን ነው እንግዲህ what call አንቶኒ ላይቮዘር ነው ስለ ሞደርን ኬሚስትሪ ወይም ደግሞ the father of modern chemistry በመባል የሚታወቀው አንቶኒ ላይቮዘር የምንለው ነው። so who is considered as the father of modern chemistry ነው ያለው is አንቶኒ ላይቮዘር የሚለው ትክክለኛ መልስ ነው ማለት ነው። so አንቶኒ ላይቮዘር acts as a father of modern chemistry. what does the pH scale measure ይላል። concentration of a solution, acidity or alkalinity, mass of the liquid, temperature of the substance ይላል። pH ምንድነው የሚለካልን ስንል ያው አልካሊኒቲ ኦር አሲዲቲ ነው። አንድ ሰብስታንስ ወይ አንድ ሶሉሽን በተለይ አሲድ ነው ወይስ ቤዝ ነው የሚለው የምናውቅበት ስኬል ያው pH ስኬል ነው። pH ስኬል ነው። ከ7 በታች ከሆነ አሲድ እንላለን፣ ከ7 በላይ ከሆነ ደግሞ አልካላይን ወይ ቤዝ እንላለን፣ 7 ከሆነ ደግሞ ኒውትራል እንላለን ማለት ነው። 36 which gas is
produced during photosynthesis ይላል። ያው በፎቶሲንተሲስ ጊዜ ፕሮዲዩስ የሚሆነው ጋዝ የቱ ነው? ካርቦን ዳይኦክሳይድ፣ ኦክሲጅን፣ ናይትሮጂን what called ሃይድሮጂን ይላል። ያው እንደምታውቁት ኦክሲጅን during photosynthesis ፕሮዲዩስ ይሆናል። እኛ ያንን ፎቶ ኦክሲጅን ደግሞ ተጠቅመን እንኖራለን ማለት ነው። ፕላንት በፎቶሲንቴሲስ አማካኝነት ኦክሲጅንን ይሰጡናል ማለት ነው። እኛ ደግሞ ያን ኦክሲጅን እንጠቀመዋለን ማለት ነው። እኛ ደግሞ ካርቦን ዳይኦክሳይድ በላንጋችን አማካኝነት ወደ ውጭ እናስወጣለን። ያኔ ደግሞ እነሱ ይጠቀሙና ፎቶሲንቴሲስ ላይ ከውሃ ጋር ምግባቸውን ይሰሩበታል ማለት ነው። ስለዚህ the gas that can be produced during photosynthesis oxygen ነው ማለት ነው። ኦክሲጅን ነው ማለት ነው። what type of bond involves sharing of electron pair ይላል። so ionic bond, covalent bond, metallic bond, hydrogen bond ይላል። by sharing of electron ከሆነ ቦንዱ የሚሰራው ያው አንተ ማዋጣ እኔም ላዋጣ ቦንድ እንስራ ነው። that's covalent bond ነው። the mass number of an atom is the sum of ይላል ፕሮቶን and electron, ፕሮቶን and neutron, ፕሮቶን and neutron, only neutron ይላል። mass number ስንል ያው a ነው። so a ደግሞ is equal to z ወይም ደግሞ p yes ፕሮቶን ፕላስ n ወይም ደግሞ ኒውትሮን ነው። so b ላይ ያለው መልስ ልክ ነው ማለት ነው። 39ኛው ጥያቄ which of the following best describe a solvent in a solution ይላል። a substance being dissolved, b a substance that dissolve, c a solid component ይላል። አሁን ሶልቨንት ስንል ምን በጠበጥበት ነው የሆነ ነገር እንዲበጠበጥ የምናደርግበት ነው ሶልቨንት። የሚበጠበጠው ነገር ደግሞ ሶሊዩት ይባላል። ስለዚህ ሰብስታንስ ዛት ዲዞልቭ የሚለው ኦልሞስት ያስኬዳል ማለት ነው። 40ኛ ጥያቄ ላይ ደርሰናል። 40ኛው ጥያቄ ምንድነው የሚለው what is the primary focus of green chemistry ይላል። የግሪን ኬሚስትሪ ፎከስ ምንድነው? reducing costs, minimizing environmental impact, increasing production speed, emphasizing traditional method ይላል። እንግዲህ ግሪን ኬሚስትሪ ትልቁ ኢምፋሲስ ኦር ኮንሰፕቱ ስለ environmental hygiene ወይ environmental impactን ሚኒማይዝ ማድረግ ነው። so minimizing environmental impact አንዱ ሴናሪዮ ኦር አፕሊኬሽን ኦፍ ግሪን ኬሚስትሪ ነው ማለት ነው። እንግዲህ አሁን ግሪን ቴክኖሎጂ ስንል አረንጓዴ አሻራ ስንል ስለ ግሪን ኬሚስትሪ እያወራን ነው ማለት ነው። በሌላ በኩል ለምን አካባቢ ላይ የሚመጣውን ተጽዕኖ ሚኒማይዝ እያደረግን ነው ማለት ነው። so ይሄም በዛ ልትወስዱት ያስፈልጋል ማለት ነው። which reaction type involves the exchange of an ion between two compound ይላል። a synthesis, b decomposition, c single replacement, d double replacement ይላል። so እንግዲህ the exchange of ion ነው ያለው between two ነው ያለው። እዚህ ጋር ደግሞ በደንብ አስተውሉ። two ካለ የግድ double ነው ማለት double replacement የምንለው ነው ማለት ነው። ስለዚህ type of reaction ብዙ አይነት ሪአክሽኖች አሉ። አንዱ ሲንግል replacement እንለው ነው። እንግዲህ ከዛ ውስጥ the reaction type that involves the exchange of ion between two compound ከሆነ double displacement የምንለው ትክክለኛ መልስ ይሆናል ማለት ነው። what is avogadro number ይላል። so avogadro number የምንለው ስንት ነው የሚል ምርጫ ነው ያስቀመጠላችሁ። avogadro number 6.02 ሲባዛ 10^23 3.14 ሲባዛ 10^23 1.67 times 10^24 9.11 ሲባዛ 10^23 ይላል። so avogadro number የምንላት እቺ ቁጥር ነች ማለት ነው። 6.02 times 10^23 የምንለው avogadro number በመባል ይታወቃል ማለት ነው። what is the characteristics of exothermic reaction ይላል። so እንግዲህ ሪአክሽኖችን በሁለት እንከፍላቸዋለን ብለናል። based on the energy they release ወይም ደግሞ the energy they accept ነው። so አሁን ኤግዞተርሚክ እና ኢንዶተርሚክ ብለን ነው። ኤግዞ ስንል ከስሙ እንደምትረዱት ኢነርጂ ሪሊዝድ ነው የሚሆነው። ኢንዶ ስንል ደግሞ ኢነርጂ ወደ ውስጥ ያስገባና አሁን አብዞርብ ሂት ሲል ይሄ ኢንዶተርሚክ ነው። ሪሊዝ ሂት ሲል ይሄ ኤግዞተርሚክ ነው። ኦከር ስፖንታነስሊ ይላል። ሪኳየርስ አክቲቬሽን ኤነርጂ ስለዚህ ኦብቪየስሊ ሪሊዝ ሂት የሚለው ኤግዞተርሚክ ሪአክሽን ነው። ስለዚህ ኤግዞተርሚክ ሪአክሽን አይታችሁ ከሆነ አሁን ለምሳሌ እንዲህ ያለች ቢከር ውስጥ
ፖታሺየም ሃይድሮክሳይድን ብትበጠብጡ ወይም ደግሞ ሶዲየም ሃይድሮክሳይድን ብትበጠብጡት እቃዋን ብትይዙት በጣም ይሞቃል። በጣም ነው የሚሞቀው። ለምን ሲባል ሂት ከዚህ ወደ ውጪ ሪሊዝ ስለሚያደርግ ነው ማለት። ስለዚህ ኤግዞተርሚክ ሪአክሽን አንዱ የምናውቅበት መካኒዝም ልክ የሆነ ነገር ዲዞልቭ ስናደርግ እቃው የሚሞቀን ከሆነ ኤግዞተርሚክ ሪአክሽን ነው ማለት ነው። ስለዚህ ኤግዞተርሚክ ሪአክሽን በምን ይታወቃል ከተባለ ደግሞ ሂትን ሪሊዝ በማድረግ ነው የሚታወቀው ማለት ነው። 44ኛ which isotope of hydrogen contains no proton ይላል። አይሶቶፕ ኦፍ ሃይድሮጅን እንግዲህ ሃይድሮጅን 3 አይሶቶፕ አለው። ሃይድሮጅን ራሱ አለ፣ ዲዩቴሪየም፣ ትሪቲየም አለ። ስለዚህ ከነኚህ ውስጥ ፕሮቲየም ማለት ያው ራሱ ሃይድሮጅን ማለት ነው። ከነኚህ ውስጥ ኒውትሮን የሌለው ፕሮቲየም፣ ዲዩቴሪየም እና ትሪቲየም ሄቪየር አይሶቶፖች ናቸው። እነኚህ ኒውትሮን ይኖራቸዋል። ስለዚህ ፕሮቲየም የምንላት ወይም ደግሞ H1 የምንላት ነች። H1 የምንላት ነች። H1 ፕሮቶን የላትም ማለት ነው። ኒውትሮን የላትም ማለት ነው። 45ኛው what does stoichiometry refers to in chemistry ይላል። እንግዲህ stoichiometry in chemistry ምንድነው የሚያሳየው ነው? A the state of reaction mechanism, B the calculation of reactant and the product in chemical reaction ይላል። C the measurement of chemical property, D the analysis of gas law ይላል። ይሄ በፍጹም አይሆንም። the measurement of chemical property የሚለውም አይሆንም። the study of reaction mechanism የሚለውም አይሆንም። ይሄኛው ይሆናል ማለት ነው። ለምን እንደነ ያለው the calculation of reactant and the product in chemical reaction። ስለዚህ stoichiometry ማለት ይሄ ነው እንግዲህ the ratio of reactant to product ነው ማለት ነው። 46ኛው which compound is essential for cellular respiration? glucose, oxygen, carbon dioxide, water። respiration እንግዲህ ለሪስፓይሬሽን ያው ኦክሲጅን ነው። እንግዲህ ኦክሲጅን ከሌለ መተንፈስ ምናልባት እንቸገራለን። ሶ ኦክሲጅን ለሪስፓይሬሽን በጣም አስፈላጊ ነው። ሶ for cellular respiration oxygen is by far very important and very essential ነው ማለት ነው። 47ኛው ጥያቄ what or which type of reaction is exemplified by the rusting of iron ይላል። እንግዲህ አይረን ስንል ብረት ይዝጋል። ዝገት የምንለው አንዳንድ ብረት ቀይ የሚሆንበት ነውና what type of reaction ሪአክሽኑ ምንድነው የሚባለው ነው? oxidation reduction reaction, dehydration reaction, hydrolysis, combustion reaction ይላል። ሶ ይሄ rusting of iron የምንለው እንግዲህ redox reaction ነው። redox እንለዋለን። redox ማለት reduction oxidation reaction ማለት ነው። ስለዚህ rusting of iron is the best example of redox reaction ማለት እንችላለን ማለት ነው። ሶ የredox reaction ምርጡ ኤግዛምፕል rusting of iron የምንለው ነው ማለት ነው። 48ኛው ጥያቄ which of the following represent physical change ነው የሚለው። ቅድም ስለ chemical change ስናወራ ice melting burning of food ምናምን ብለን አሁን ice melting ፊዚካል ነው። ቤኪንግ ኬክ አዲስ ነገር ትፈጥራለህ። ዳይጀሽን ኦፍ ፉድ እዚህም አዲስ ነገር ይፈጠራል። አይሆኑም እነኚህ ሁለቱ። ፍሪንግ ኦፍ አን ኤግ ይላል። ሶ ይሄም አዲስ ነገር ክሬት ማድረግ ይችላል። ሶ ኤ ላይ ያለው ግን ኒው ቲንግ ኢዝ ፎርምድ። ለምን በረዶን ብናቀልጠው ውሃ ነው የምናገኘው፣ መልሰን በረዶ ማግኘት እንችላለን ነው። እንግዲህ ፊዚካል ቼንጅ ስንል አንድ ነገር ወደ ተመለሰው ወደ ኦሪጂናሉ መመለስ እንችላለን አንችልም የሚለውን ጥያቄ ከመመለስ አንፃር ነው። እንግዲህ ፊዚካል ቼንጅ ላይ እንደዛ ማድረግ ይቻላል። ኬሚካል ከሆነ ግን አዲስ ነገር ስለሚፈጠር ኦሪጂናል የመጀመሪያውን ነገር ማግኘት አንችልም ማለት ነው። ስለዚህ ኤ ልክ ነው ማለት ነው። 49ኛው ጥያቄ which property is generally associated with metal ይላል። እንግዲህ ከብረት ጋር የተያያዘው ጸባይ የትኛው ነው? dull appearance ይላል፣ poor conductivity, malleability and high ionization energy ይላል። which of the following is generally associated with metal? አሁን ከብረት ጋር የተያያዘው ትክክለኛው ባህሪ የት ነው? አሁን poor conductivity የሚለው አይሆንም። ይሄ ለምን ብረቶች ኮንዳክት ማድረግ ይችላሉ? እንዴት ነው ኮንዳክት ያደርጉም የምንለው? ስለዚህ malleability ይሄ ብረቶችን እንደፈለግን ያው ዋይርድ ማድረግ ይችላል። ስለዚህ አንዱ እሱ አሁን ionization energy የሚለው ያን ያህል አያስኬድም። appearanceቸው ደል ነው የሚለው ልክ አይደለም። ስለዚህ ብረቶች
they have malleability የሚለው ductility እንደ malleability የምንለው ነውና ልክ ነው ማለት ነው። ይሄኛው ልክ ነው ማለት ነው። የመጨረሻው ጥያቄ what is the primary focus of material science within chemistry ነው የሚለው which of the following or what is the primary focus of material science with chemistry? A environmental impact of material, B the synthesis of pharmaceuticals, C the properties and application of material, D the history of chemical research. እንግዲህ አሁን the focus of material science ነው ያየውንም አሁን የመጨረሻው the history of chemical research የሚለው environmental impact of materials synthesis of ይሄም አይሆንም። ስለዚህ ከኤ እና ከሲ ነው የምንመርጠው። ሲ the property and application የሚለው ሚዛን ይደፋል ማለት ነው። ስለዚህ the properties and application of material can be the focus of material science within chemistry ነው ማለት ነው። እዚህ በዚህ መልክ ይሄን ይመስላል። ከቻፕተር 1 ላይ 11 ያክል ጥያቄ ይሄን ይመስላል። እንግዲህ ከወደዳችሁት ይቀጥል በሉ፣ እንቀጥላለን። ኮሜንት ሴክሽን ላይ አጋሩን ሀሳባችሁን። የሚጨመር የሚቀነስ ነገር ካለ ንገሩን፣ በዛ መልኩ እንሄዳለን። እንግዲህ ይሄ ጥያቄ ሲሰሩ በቀላሉ ቻፕተሩን አንድ እንድታረጉ ይጠቅማችኋል። በተለይ ኢንትራንስ የምትፈተኑ ልጆች እንዲህ ያሉ ጥያቄዎችን ስታገኙ በደንብ አድርጋችሁ መጠቀም መስራት አሪፍ ነው። ለምን ከአይምሮአችሁ ውስጥ አይጠፋም ማለት ነው። በጥያቄ መልክ ተያዛችሁት አይጠፋባችሁም። በቀላሉ ሃንድል ማድረግ ማዳረስ ትችላላችሁ ማለት ነው። እንግዲህ በሌላ ቪዲዮ ደግሞ እስከምንገናኝ ባላችሁበት ሰላም ቆዩ።